የአማራ ፋኖ በአራቱም አቅጣጫዎች ከፍተኛ ትንቅንቅ እያደረገ ነው። በሸዋ ግንባር በመርሃ ቤቴ በቅርብ ርቀት ሬማ በተፈጸመ ልዩ ኦፕሬሽን የአገዛዙ ኃይል የሚተማመንባቸው የአየር ወለድ ኮማንዶዎች እርምጃ ተወስዶባቸዋል። ከ17 በላይ የአየር ወለድ ኮማንዶዎች ባለቁበት በዚህ ኦፕሬሽን ፋኖ አስደማሚ ድል ስለመቀዳጀቱ ለማወቅ ተችሏል። በጎጃም ግንባር በመርጦ ለማርያም የአገዛዙ ኃይል ተከማችቶበት በነበረው ወታደራዊ ካምፕ በተሰራው ልዩ ኦፕሬሽን በርካታ ድሎች ማስመዝገቡ ሰምቷል። በመርጦ ለማርያም የአገዛዙ ኃይል አድማ ብተና የሚሊሻና የፓራኮማንዶ አባላቱ ከትመውበታል በተባለው ወታደራዊ ካምፕ ልዩና ጥበብ በታከለበት ልዩ ኦፕሬሽን በርካታ ድሎች ተመዝግቧል። ውድ አድማጭ ተመልካቾች ከዋስ ሚዲያ ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ይህም ብቻ አይደለም። በዳባት በጭናና በአካባቢው የአፋብን ጎንደር ጠቅላይ ግዛት በላይ እዝ በወሰዳቸው ተከታታይነት ያላቸው ኦፕሬሽኖች በርካታ ድሎችን አስመዝግቧል። የጉና ክፍለ ጦርም እንደዚሁም በሰራቸው ልዩ የስቦ ማስከዳት እንቅስቃሴዎች የአገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖ ስለመቀላቀላቸው ተሰምቷል። በዚህም ብቻ ያበቃም። በወሎ በሸዋ በጎጃምና በጎንደር በሁሉም አካባቢዎች ከፊት ለፊት አውደ ግንባር ጎን ለጎን የህዝብ አስተዳደርና የውይይት ስራዎችም ተጠናክረው ቀጥለዋል ነው የተባለው። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾች ከኛ ጋር ስትቆዩ የእነዚህም መረጃዎች ዝርዝር ሁነት የምትሰሙ ነው የሚሆነው። የዩቲዩብ ቻናላችን አዲስ ከመሆኑ ጋር ተያይዞ ተደራሽነት እንዲኖረው ላይክ፣ ሼርና ሰብስክራይብ በማድረግ እንድትወዳጁንም በአክብሮት እንጋብዛለን። ወደ ቀዳሚው መረጃ እንሸጋግራለን። የጎጃም ግንባር ኦፕሬሽንን በቀዳሚነት እንንገራችሁ። የአፋብን ቴዎድሮስ እዝ 201ኛ ኮር ዛሬ ሰኔ 27 የ74ኛ ክፍለ ጦር አባይ ሸለቆ ሻለቃ በሰራው ኦፕሬሽን መርጦ ለማርያም ሻዋት ካምፕ ላይ አድማ ብተናና ሚሊሻ በተኙበት እርምጃ ተወስዶባቸዋል። ከምሽግ ምሽግ የሚወረወሩት ሲያሻቸው በከተማ ኦፕሬሽን ኮቴያቸውን ሳያሰሙ ድንቅ ወታደራዊ ጥበብ የተሞላበት ኦፕሬሽን የሚሰሩት የበላይ ዘለቀ እስትንፋሶች በዚሁ ከተማ የአገዛዙ ኃይል ከትሞበት ነበር የተባለው ወታደራዊ ካምፑ በሌሊት ትርምስምስ ወጥቷል። በመቶ አለቃ ይንገስ ብርሃኑና 50 አለቃ ምስጋናው ድንቅ ወታደራዊ ጥበብ የተመራው ልዩ ኦፕሬሽን ካምፕ ውስጥ የነበሩትን የጠላት ኃይል ደምስሶ የቡድንና የነፍስ ወከፍ መሳሪያዎችን በቁጥጥራቸው ስር ስለማስገባታቸው ለማወቅ ተችሏል። በዚህ ልዩ ኦፕሬሽን 17 የአድማ ብተናና የሚሊሻ አባላት ሲደመሰሱ 2 ሚሊሻዎች በህይወት ተይዘው ከነነፍሳቸው ተይዘው ተማርከዋል። አንድ የቡድን መሳሪያ ብሬንና 15 የነፍስ ወከፍ ክላሽንኮቭም ከተማረከው መካከል ይገኝበታል ተብሏል። የዋስ ሚዲያ የመረጃ ክፍላችን ባጠናቀረው ዘገባ መሰረት በጎጃም ግንባር በሌላኛው ክፍልም ድንቅ ወታደራዊ ጥበብ የተሞላበት ልዩ ኦፕሬሽን ተፈጽሞ የአድማ ብተና የፖሊስና የፓራ ኮማንዶ አባላት ተደምስሰዋል። የደብረ ኤልያስ ቀስተ ደመና ሻለቃ በወሰደው መብረቃዊ የሌሊት ጥቃት በርካታ የአገዛዙ ኃይል የተደመሰሱበት ግንባር በታዳጊዋ ከተማ ማርዘነብ ነው። በርካታ ፈተናዎችን በድል እያለፈ የሚገኘው የቀስተ ደመና ብርጌድ እንደ እሳት የሚፋጅ ክንዱን በየጊዜው በጠላት ላይ ያሳረፈ ጠላትን እያሽመደመደው ይገኛል ተብሏል። በዚህ የዛሬ የሌሊት ኦፕሬሽን በማርዘነብ ታዳጊ ከተማ ከሌሊቱ 10 ሰዓት በመብረቃዊ ጥቃት የአድማ ብተና ጠርናፊው ሳጅን ሙሉ ቀንን ጨምሮ በርካታ ቁጥር ያላቸው አድማ ብተና ፓራኮማንዶና የፖሊስ አባላት ሙትና ቁስለኛ ሆነዋል። በርካታ ወታደራዊ ቁሳቁሶች ተማርከዋል። በዚህ አውደ ውጊያ 3 ክላሽንኮቭ መሳሪያ፣ 2 ስልክ፣ 11 ካዝና፣ በርካታ የክላሽ ተተኳሽ፣ በርካታ ወታደራዊ አልባሳት፣ ጫማዎች፣ ሚሊተሪዎችና የዝናብ ልብሶች ማረኩ። ከ11 በላይ የአገዛዙ ምንጣፍ ጎታች የስርዓቱ አገልጋይ ሚሊሻና አድማ ብተና ተደምስሰዋል። ከ10 በላይ ደግሞ ቆስለው እያጣጣሩ ነፍስ ውጪ ነፍስ ግቢ በማለት ላይ ናቸው። ሳጅን ሙሉ ቀን የተባለ ጠርናፊ ፖሊስ፣ ተሜ ቸኮል የተባለ ቀንደኛ ባንዳ፣ አተርስ የተባለ አድማ ብተና፣ ውብሸት የተባለ ብሬን ተኳሽ ፖሊስና ሌሎችም ባንዳዎች ከተደመሰሱት መካከል ይገኙበታል ተብሏል። ፋኖ ዘመን ባሳዝነው ነው መረጃውን ለዋስ ሚዲያ ያደረሰው።
ወደ አድማጭ ተመልካቾች በሁሉም ግንባሮች ከፍተኛ ትንቅንቅ እየተደረገ ሲሆን አበይት እውነት የተከወነባቸውን ብቻ መርጠን መራርጠን ወደ እናንተ ለማድረስ ተገደናል። የሁሉንም አውደ ግንባር መረጃዎች እናስደምጣችሁ ቢባል ደቂቃዎች አይበቁም። ጀብዶቹ በርካታ ናቸው። ዋናዎቹን መርጠን ግን ወደ እናንተ ለማድረስ ወደናል። አሁንም አብራችሁን ቆዩ። በሌላኛው ግንባር የተፈጸመውን ጀብዱ እንነግራችኋለን። ወደ ጎንደር ግንባር አቀናን። በጎንደር የአፄ ቴዎድሮስ እስትንፋሶች የበላይ ዘለቀ ልጆች እንደዚሁም የምኒልክና አሳምነው የመንፈስ ልጆች በየግንባሩ ከፍተኛ ጀብዱ ከመስራት ባሻገር በልዩ የስቦ ማስከዳት ኦፕሬሽን የአገዛዙ ኃይል እንደ እምቧይ ካብ እየተናደ ዛሬም ከነሙሉ ትጥቁ ፋኖን እየተቀላቀለ ነው ይለናል ቀጣዩ መረጃ። 4 የብልጽግና መከላከያ ሰራዊት አባላት ጉና ክፍለ ጦርን ስለመቀላቀላቸው መረጃው ደርሶናል። በአፋብን በላይዝ የሜጀር ጀነራል ውባንታ ባተኮር ጉና ክፍለ ጦር የአንዳቤት ብርጌድ ነው የተቀላቀሉት። ጸረ አማራና ሀገር አውዳሚውን የብልጽግና አገዛዝ ሲያገለግሉ የነበሩ በምስራቅ እዝ 59ኛ ክፍለ ጦር የ5ኛ ሬጅመንት አንድ ሻምበል መሪን ጨምሮ 4 ወታደሮች በሰላማዊ መንገድ እጃቸውን ሰጥተዋል። ሱድ አህመድ፣ አመኑ ዘውዱ፣ ደምስ ዋቆና ዳንኤል ግርማ ናቸው ወደ ፋኖ የተቀላቀሉት። በሰላማዊ መንገድ እጅ የሰጡት ወታደሮቹ በፋኖ ለተደረገላቸው አቀባበልና እንክብካቤም ደስተኛ መሆናቸውን ገልጸው የመከላከያ ተቋም አሁን ላይ ወደ መፈራረስ ደረጃ እየመጣ ስለሆነ ቀሪ ወታደሮች ወደ ፋኖ እንዲቀላቀሉ ሲሉ ጥሪያቸውን አስተላልፈዋል። የጉና ክፍለ ጦር የህዝብ ግንኙነት መምሪያ እንዳጠናቀረው በሌላኛው የጎንደር ግንባር ደግሞ እጅን በአፍ የሚያስጭን አስደማሚ ጀብዱ የተሰራበትን ግንባር እናስተዋውቃቸዋለን። በጪናም በዳባትና በአካባቢው የአገዛዙ ኃይል እንደ ቅጠል የረገፈበት አውደ ግንባር ተካሂዷል። ለከበባ የመጣ ጠላት በቆረጣ ከፍተኛ ምትን አስተናግዷል። ሰኔ 26 ከሌሊቱ 11 ሰዓት ጀምሮ የ208ኛ ራስ አሞራ ውብነህ ኮር ደጃች አያሌው ብሩ ክፍለ ጦርን ለመደምሰስ የተንቀሳቀሰው ወራሪ ሰራዊት ቀድመው መንቀሳቀሻ በሩን ደፈጣ ጥለው የጠበቁት የክፍለ ጦሩ ሰራዊት አባላት ክፉኛ መተውታል ነው የተባለው። አማራ ጠሉ የአብይ ቅጥረኛ ሰራዊት በትላንትናው ዕለት በቦዛ ግንባር በ3 አቅጣጫ በደባት በጭናና በአብጠራ በ13 ባንዳ አይጣሽ አቅጣጫዎች ከ9 በላይ ድሽቃና ሌሎችን ሜካናይዝድ ጦር አቀናጅቶ በርካታ ሰራዊት አሰማርቶ ያቀደው እቅድ በነበልባሎቹ ብርቱ ክንድ ደቋል። ውጊያው እስከ አመሻሽ ድረስም ተጠናክሮ ቀጥሏል። በዚሁ የበላይዝ ከፍተኛ አመራር አርበኛ አድራጋው እንዳለ የኮር ዋና ዘመቻ መምሪያ ሳለቃ አስራት የኮር ፖለቲካ መምሪያ ኃላፊ ኢንጂነር ጻድቅ ዋለልኝና በክፍለ ጦሩ ዋና አዛዥ አርበኛ ክብሬ ፊት አውራሪነት የተመራው ውጤታማ ተጋድሎ እጅን በአፍ የሚያስጭን ሆኖ አልፏል ነው የተባለው። የአፋብን በላይ እዝ 208ኛ ራስ አሞራ ውብነህ ኮር ደጃች አያሌው ብሩ ክፍለ ጦር ባጋራው መረጃ መሰረት ወደ አድማጭ ተመልካቾች መረጃችን አሁንም ተጠናክሮ እንደቀጠለ ነው። በዚሁ ወደ ሸዋ እናቀናለን። በሸዋ መርሃ ቤቴ ሬማ የአጼ ዳዊት ክፍለ ጦር ጀብዶችን ፈጽሟል። የአገዛዙ ኃይል የሚተማመንበት የአየር ወለድ ኮማንዶ እንደ ቅጠል ረግፏል። ሬማ ከተማ ውስጥ ስኬታማ ኦፕሬሽን በመፈጸም የጠላት ኃይልን መደምሰሱ ተሰምቷል። በጠቅላይ ግዛቱ አሳምነው ዕዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር በመርሃ ቤቴ ግንባር ሬማ ከተማና ዙሪያዋ ላይ የተቀናጀ ወታደራዊ ኦፕሬሽን መፈጸሙን ነው የኮሩ ሚዲያና ኮሚኒኬሽን ክፍል ያስታወቀው። የአጼ ዳዊት ክፍለ ጦር አርበኞች ትላንት ሰኔ 26 የአገዛዙ ወታደራዊ አቅም መገለጫ ነው በሚባለው የ101ኛ አየር ወለድ ክፍለ ጦር ላይ ያነጣጠረ ጠንካራ ጥቃት ሰንዝረው ከቀኑ 6 ሰዓት እስከ ምሽቱ 12 ሰዓት ድረስ ለተከታታይ 6 ሰዓታት በዘለቀውና በፋኖ ከፍተኛ አመራሮች በተመራው በዚህ ውጊያ አርበኞቹ ወራሪው ኃይልን ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነትን ተቀዳጅተውበታል። የክፍለ ጦር ዋና ብስቶች በአራዲት ቀበሌ፣ በቆሮ፣ በአፍር ባይኔ ቀበሌና በከተማ ሰሜን አቅጣጫ በተጠራምባ መስመር በኩል ወደ መሃል ከተማ በመዝለቅ በፈጸሙት የተቀናጀ ጥቃት ከ17 በላይ የሚሆኑ የ101ኛ አየር ወለድ ክፍለ ጦር ቀይ ቦኔት ለባሽ አባላቱ ሙሉ በሙሉ ተደምስሰዋል። በርካታ ቁጥር ያላቸው የጠላት ኃይሎች መቁሰላቸውና ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ መስተናገዱንም ክፍለ ጦሩ አስታውቋል። ይሁን እንጂ በአውደ ውጊያው አይቀሬ ሽንፈት የገጠመውና በፋኖ
በፋኖ ክንድ የደነገጠው የአገዛዙ ኃይል የተለመደውን የጦር ወንጀል በመፈጸም በንጹሃኖች ላይ ጸረ ህዝብነቱን አሳይቷል ነው የተባለው። በመደበኛ ስራው ላይ የነበረውን የአፈር ባይነ ቀበሌ ነዋሪ ወጣት ሀብታሙ በላይሁን የመከላከያ ዩኒፎርም በማልበስና የሐሰት ድራማ በመስራት በአሰቃቂ ሁኔታ የረሸኑት ሲሆን በሬማ ከተማ መንገዶች፣ ግሮሰሪዎችና የህዝብ መሰብሰቢያዎች የነበሩ ንጹሃን ዜጎች ላይም የፈሪ በትራቸውን በማሳረፍ ከፍተኛ ድብደባ ፈጽመዋል ተብሏል። ውድ አድማጭ ተመልካቾች በወሎ ግንባር ደግሞ የምኒልክ እዝ በትግሉ ምዕራፍ ላይ ያተኮረ ጥልቅ ግምገማዎችን እያደረገ የጊዜያዊ መንግስት መዋቅር ሪፎርምን አድርጓል። በዚሁ 3 ወረዳዎች የራያ ቆቦ፣ የጌዳን፣ የቡግና ወረዳና ጊዜያዊ መንግስት ሪፎርሞችን ስለመስራቱም ለማወቅ ተችሏል። ግምገማው እያንዳንዱ የአመራር ሂስና ግለሂስ መድረክ በማድረግ አቅማቸውና አሁን ላይ የአማራን ህዝብ ትግል የደረሰበትን ከፍተኛ ምዕራፍ ያማከለ የአመራር ሪፎርምም ተደርጓል። በግምገማው የተገኙ ገንቢ ሀሳቦች ተጨባጭ ወደሆነ ተግባር በመቀየር የሶስቱም ወረዳ አዳዲስ ተሿሚዎች ህዝባቸውን በታማኝነት በትህትናና በመልካም ስነ ምግባር እንዲያገለግሉ አደራ ተጥሎባቸው የአመራር ሽግሽግና መዋቅር ድልድል ተሰርቷል። በዚህም በሶስቱ ወረዳዎች የጊዜያዊ መንግስት መዋቅር ዋና አስተዳዳሪ፣ የፖለቲካ መምሪያ፣ ሰላምና ደህንነት፣ ማህበራዊ ጉዳይ፣ የህዝብ ግንኙነት፣ የመረጃና ደህንነት፣ የወጣቶች ጉዳይ፣ የፍትህና የዳኝነት ስራዎችን የተመለከቱ የህግ መምሪያ እንደዚሁ ልዩ ልዩ የአመራር መደቦችን በመደልደል በህዝቡ ዘንድ ቃለ መሐላ በማስፈጸም በድል ስለመጠናቀቁም ለማወቅ ተችሏል። በተመሳሳይም በሸዋም እንደዚሁ በማጀቴና በአካባቢው የህዝባዊ መድረኮች ተካሂደው በስኬታማ መልኩ ስለመጠናቀቃቸውም ለሚዲያችን የደረሰው መረጃ ያሳያል። የአፋብን ሸዋ ጠቅላይ ግዛት የአሳምነው እዝ በተለያዩ ቀጠናዎች ህዝባዊ የትግል ተሳትፎን ያጠናከረው ውይይቶች የተጠናከሩ ሲሆን በአንጾኪያ ገምዛ ክላስተር የተካሄደው የዚሁ ተጠቃሽ ነው። የአፋብን ወታደራዊ ቃል አቀባይ አርበኛ በሙላቱን ጨምሮ የተለያዩ የማህበረሰብ ክፍሎችና የፋኖ አመራሮች በተገኙበት በኬሚሴ ዙሪያ የተስተዋለ የሚገኘውን ወረራ እንቅስቃሴ ለመከላከል ማህበረሰቡ ከፋኖ ጋር በመቀናጀት የአካባቢውን ደህንነት በዘላቂነት ለማስጠበቅ ዝግጁ እንዲሆን ሰፊ ገለጻ ተካሂዷል ተብሏል። ከጸጥታ ጉዳዮች ባለፈ የልማትና የመሰረተ ልማት ጥበቃ ጉዳይም የውይይታቸው አካል እንደነበረና መግባባት ላይ ስለመደረሱም ለማወቅ ተችሏል። ውድ የዋስ ሚዲያ ቤተሰቦች የዕለቱ የአውደ ግንባር መረጃዎች በዚህ ተጠናቀዋል። አብራችሁን ሆናችሁ ስላደመጣችሁን እጅግ አድርገን እናመሰግናለን። ከእኔ ጋር ዳግም በሌላኛው መረጃ እንገናኛለን። እስከዚያው ድረስ በያላችሁበት በቸር እንድትቆዩ የምጋብዘው የዩቲዩብ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግም እንድትወዳጁ በማከል ጭምር ነው። መልካም ጊዜ